ብዙዎቻችን በመዝሙር 37 ቁጥር 4 ላይ ያለውን የልብህን መሻት ይሰጥሃል የሚል ተስፋ ቃል እናስብና ታዲያ ለምን በሕይወት አይፈጸምም ብለን እንጠይቃለን። የዛሬ ትምህርታችን ለዚህ ጥያቄ ምላሽ መስጠት ይጀምራል። የእግዚአብሔር ሰላም በያላችሁበት ለሁላችሁ። የእግዚአብሔርን ፍቃድ መረዳት በተመለከተ በቀረቡት 3 ክፍል ትምህርቶች እንደተባረካችሁ አምናለሁ። ዛሬ የልባችንን መሻት ከእግዚአብሔር ፍቃድ ጋር አብሮ እንዲሄድና በሕይወታችን እንዲከናወንልን ምን ማድረግ እንደሚገባን እናጠናለን። እንደ ሁል ጊዜው ሙሉውን እየሰማችሁ ለሌሎች እያጋራችሁ ሐሳባችሁን በኮሜንት እየተዋችሁልን እንዲሁም ሰብስክራይብ ሳታደርጉ የምትመለከቱ ከሆነ ሁል ጊዜ የምንለቀው ትምህርት እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ አበረታታችኋለሁ። በመዝሙረ ዳዊት ምዕራፍ 37 ቁጥር 1 እስከ 4 ላይ እንዲህ የሚል ቃል ተጽፎ እናገኛለን። በክፎች አትቅና፣ አመፃን በሚያደርጉ ላይም አትቅና። እንደ ሳር ፈጥነው ይደርቃሉ፣ እንደ ለመለመ ቅጠል ይረግፋሉና። በእግዚአብሔር ታመን፣ መልካምንም አድርግ፣ በምድርም ተቀመጥ፣ ታምነህ ተሰማራ። በእግዚአብሔር ደስ ይበል፣ የልብህን መሻት ይሰጥሃል። ይህ የልብ መሻት የማግኘት ተስፋ ቃል ግን በሕይወታችን እንዲፈጸም ልባችን መጀመሪያ በትክክለኛው ቦታ ላይ መገኘት አለበት። ይህ እንዴት በሕይወታችን እንዲሳካ ማድረግ እንችላለን? የመጀመሪያው እርምጃ መሰናክሉን ማስወገድ ነው። መዝሙር 37 ከ1 እስከ 2 ላይ በክፎች አትቅና፣ አመፃን በሚያደርጉ ላይም አትቅና ይላል። ቅናት የራእይ ዋነኛ ጠላት ነው። ሌሎች በክፋት መሄዳቸው በማየት እኔ የሚያገኙትን ውጤት እንዳገኝ በሄዱበት መንገድ ሊሄድ ይገባኛል ብሎ ልብን ማሸፈት አያስፈልግም። ሌላው ባገኘው ነገር ላይ የምንቀና ከሆነ ልባችን የሚመኘው የእግዚአብሔርን ፍቃድ ሳይሆን የሌላውን ሰው ሕይወት ነው። ስለዚህ ዓይናችንን ከሰዎችና ካገኙት ነገር ላይ አንስተን በአምላካችንና እርሱ በሚያስብልን ነገር ላይ ማድረግ ይጠበቅብናል ማለት ነው። ቀጥሎ ያለው ደረጃ ተግባራዊ እምነት ነው። በእግዚአብሔር ታመን፣ መልካምም አድርግ ይላል። እነኚህ ሁለት ወሳኝ የሆኑ የልባችንን መሻት እንድናገኝ የሚያስፈልጉ እውነቶች ናቸው። እምነት ዝም ብሎ መቀመጥ አይደለም። የልባችን መሻት አካል ለብሶ እስኪከናወንልን ድረስ ባለው ጊዜ ባለንበት ቦታ ታማኝ ሆነን መልካም እየሰራን መዝለቅ አለብን። እኛ በታማኝነት ስንሰማራ እግዚአብሔር ደግሞ ልብን ለትልቅ በረከት ያዘጋጃል። አንዱ ምስጢራዊ ቁልፉ ልናልፍ ነው። በእግዚአብሔር ደስ ይበልህ የሚል ቃል በዚሁ ክፍል ላይ ተጽፎ እናገኛለን። በእግዚአብሔር ደስ መሰኘት ማለት ስሜታዊ መነቃቃት ብቻ ሳይሆን ፍቃዳችን ለፍቃዱ አሳልፎ መስጠት ማለት ነው። ልባችን ከሰማያዊ አሰራር ጋር ሲጣጣም የምንመኘው ነገር ሁሉ እርሱ ሊሰጠን ከሚፈልገው ጋር አንድ ይሆናል። በዚህ ጊዜ ጸሎታችን ልመና ብቻ መሆኑ ቀርቶ የመንግስቱን ፍቃድ በምድር ላይ ለማወጅ ስልጣንም ጭምር ይሆናል። ይህንን ሐሳብ ሐዋርያ ዮሐንስ ሲያጸና በአንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ እንዲህ ብሏል። በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። መሻታችን ከእግዚአብሔር ፍቃድ ጋር ሲሰለፍ ጸሎታችን በሰማይ የሚንቀሳቀስ ኃይል ይኖረዋል። ታዋቂው የእምነት አባት ጆርጅ ሙለር እንዲህ ብሎ ነበር በአንድ ወቅት፣ እውነተኛ እምነት የሚጀምረው የእግዚአብሔር ፍቃድ ባለበት ቦታ ላይ ነው። ስለዚህ የልባችን መሻት እንዲሳካ ከፈለግን መጀመሪያ ልባችንን በእግዚአብሔር ቃልና ፈቃድ ውስጥ መቅበር ይጠበቅብናል። ያኔ ዓለም ሊሰጥ የማይችለውና ሰይጣን ሊከለክለው የማይችለው ሰማያዊ በረከት በእጃችን ገብቶ በሕይወታችን ይገለጣል ማለት ነው። በዚህ ሂደት ውስጥ እኛ በእግዚአብሔር ደስ እንድንሰኝና እርሱ ደግሞ የልባችንን መሻት እንዲሰጠን ቃል ገብቷል። እግዚአብሔር ታማኝ ነው። የልባችን መሻት ከፈቃዱ ጋር ሲሰለፍ ያሰበልንን ከማግኘት የሚያስቆመን ምንም ኃይል የለም። ዛሬ መወሰን ያስፈልገናል። ከቅናት ተለይተን፣ በክፎች ከመቅናት ተለይተን በእግዚአብሔር ታምነን መልካም እያደረግን እግዚአብሔር ደስ እያለን እስከቀጠልን ድረስ የእግዚአብሔር ፍቃድ ሕይወታችን መከናወኑ ግድ ነው የሚሆነው። እርሱ የልብን መሻት ለመሙላት ሁል ጊዜ ዝግጁ እንደሆነ ማመን ይጠበቃል። የዚህ ትምህርት መጨረሻ ክፍል ሳምንት እናያለን። ከዚህ ትምህርት ማለቅ በኋላ የተፈጠርንበትን የሕይወት ዓላማ ማወቅ የተሰኘ እጅግ በጣም ወሳኝ ትምህርት እንጀምራለን። እስከዚያ ድረስ ብዙዎችን ለመድረስ እንድንችል
ለወዳጆቻችሁ እያጋራችሁ ሐሳቦቻችሁን በኮሜንት እያሳወቃችሁ ለቪዲዮዎቻችን ላይክ እያደረጋችሁ በስተመጨረሻም ሰብስክራይብ ሳታደርጉ እያያችሁ ከሆነ ሌሎች ትምህርቶች ሲለቀቁ እንዲደርሷችሁ ሰብስክራይብ የሚለውን በተን እንድትጫኑ ያበረታታሁን። በሚቀጥለው ሳምንት የመጨረሻውን ክፍል እንድትጠብቁ አደራ እላለሁ። ሻሎም።